በትግራይ ለሁለት ዓመታት የዘለቀ በህወሓትና በፌዴራል መንግስቱ መካከል ጦርነት መካሄዱ ይታወሳል። ይህ ለሁለት ዓመታት የቆየው ጦርነት በደቡብ አፍሪካ ፕሪቶሪያ ከተማ በአፍሪካ ህብረት አደራዳሪነት በሁለቱ ኃይሎች ተወካዮች አማካኝነት በዘላቂ ግጭት ማቆም ስምምነት መጠናቀቁም አይዘነጋም። በስምምነቱ መሰረትም በክልሉ ጊዜ አስተዳደር ተቋቁሞ ለተወሰኑ ጊዜያት የትግራይ ህዝብ የሰላም ጭላንጭል ማየት በጀመረበት የትግራይን ጥቅም በጉልበት አስከብራለሁና ትግራይን እኔ ካላስተዳደር ኳት በሚልና ለህዝብ ጥቅም እንደቆመ የሚሰብከው የህዝባዊ ወያኔ ሓርነት ትግራይ ህወሓት ቡድን የተቋቋመውን ጊዜ አስተዳደር ቀስ በቀስ በጉልበት በመናድ ክልሉን ለዳግም ጦርነት ለመዳረግ ከውጭና ከውስጥ አማጽያን ጋር በመቀናጀት የክልሉ ወጣቶች በኃይል እያፈሰ መሆኑን የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ጭምር ያረጋገጡት ጉዳይ ነው። የክልሉን ሰላም አሁን ላይ እያመሱ ያሉት ከፊል ኃይሎች በጦርነቱ ማርከን የፈታናቸውና ወደ ትግራይ ሄደው የህዝቡን ሰላም እያደፈረሱ ያሉትም እነዚሁ ናቸውም ሲሉ ጠቅላይ ሚኒስትሩ ተናግረዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ህዝብ እያመሱ ያሉት። የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጌታቸው ረዳ አሁን በክልሉ የሚፎክሩት ጀግና የሚባሉት ጀነራሎች የሆነ ቦታ ችግር ሲገጥማቸው የድረሱልኝ ጥሪ የሚያደርጉት ለትግራይ ወጣቶች ነው ሲሉ የጠቅላይ ሚኒስትሩን ንግግር አጠናክረውታል። እነዚህ አሁን ሲፎክሩ የምትሰማቸው ጀነራሎች የሆነ ቦታ ሲገፉ ሰው ላክልኝ ነው የሚሉት። ላክ ነው የሚሉት። ወጣት በማስፈጀት ላይ የተመሰረተ ውትድርና ተይዞ ጀግና እየተባለልኝ ሊኖር አልፈቅድም። ከሁሉ የከፋው የትግራይ ልጆች በእነዚሁ ኃይሎች በጉልበት ታፍሰው በሱዳን እየተካሄደ ለሚገኘው ጦርነት በማያውቁትና በማይመለከታቸው ሁኔታ ተሸጠው ህይወታቸውን እያጡ መገኘቱ ነው ሲሉ ጠቅላይ ሚኒስትሩ ግርምታቸውንም ገልጸዋል። ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል። በሱዳን ጦርነት ውስጥ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ። ጌታቸው ረዳ በክልሉ አሁን ችግር እየፈጠረ ያለውን ጨካኝ ያሉትን የአመራር ቡድን በጦርነቱ ወቅት ወጣቶች በራሳቸው ተነሳሽነት ተንቀሳቅሰው ከሞት ታድገውታል ሲሉ አስታውሰው ዛሬ ግን ወጣቱ ለዚሁ ቡድን የሰላም ጥያቄ ሲያነሳለት ከየቦታው በጉልበት እየለቀመ ለጦርነት ሊማግደው ግድ ሆኖበታል ሲሉም ተናግረዋል። ቡድኑ ከስልጣኑ ውጪ ስህተትን ለመደጋገም እንኳን ቢሆን ስልጣኑ የኔ ነው በሚል ህዝብን ለማጥፋትና መቀመቅ ለማውረድ ወደ ሌላ የጥፋት ምዕራፍ ለመሸጋገር ክልሉን ነክሶ ይዞ እየፎከረ ነው ብለዋል። ችግር ማስቀጠል እየተንቀሳቀሰ ያለውን አመራር ሳይቀር ከሞት ያዳኑ ወጣቶች ሰላም በኤክሰርሳይዝ መደረግ አለበት ብለው ባመኑበት ሰዓት ከየትምህርት ቤቱ፣ ከየገዳማቱ፣ ከየቤተ ክርስቲያኑ፣ ከየመስጊዱ በጉልበት የሚለቀሙበትና ለጦርነት እንዲማገዱ ግድ የሆነበት ሁኔታ ተፈጥሮ ስናይ ዋናው ትኩረታችን ይህንን ስቃይ ማብቃት አለበት ብለን መንቀሳቀስ መሆን እንዳለበት ማብራሪያ የሚፈልግ ጉዳይ አይመስለኝም። ከስልጣንና ከስልጣን ውጪ ስህተትን ለመደጋገምም ስልጣኑ የኔ ነው፣ ህዝብን ለጥፋት መቀመቅ ለማውረድም ስልጣኑ ብቸኛ ስልጣኑ የኔ ነው የሚል ሊደርሺፕ አሁንም ነክሶ ይዞ ወደ ሌላ የጥፋት ምዕራፍ ሊያስገባ የሚፎክርበት ሁኔታ እናያለን። ህወሓትና ሻዕቢያ በመጥረቢያ መስለው የገለጿቸው ጠቅላይ ሚኒስትር አብይ አህመድ ቡድኑ የጠላት መጠቀሚያ ከሚሆን እንዲቆጠብ ምክረ ሀሳባቸውንም አቅርበዋል። ቲፒኤልኤፍ እንደ መጥረቢያ ነው፣ መያዛው እንጨት እንደ ሻዕቢያ ነው። ዋናው አዛዦች ባለጉዳዮች ሌሎች ናቸው። ከመጥረቢያው ጋር ከብረቱ ጋር ብንጋጭ እንጨቱ እስካለ ድረስ ከእንጨቱ ጋር ብንጋጭ እንጨቱን የሚያዘው ሰው እስካለ ድረስ ዘላቂ ሰላም አናገኝም። የኤርትራ መንግስት ለ30 ዓመት ያደረገውን የቀሰመውን ልምድ እነዚህ ሰዎች በአጭር ጊዜ ወስደው ሁሉንም ሰብስበው በአንድ ቦታ ምናልባት አንድ ሚሊተሪ ካምፕ ውስጥ የማስገባት ፍላጎት ኖራቸው ጥቂት የቀሩ የህወሓት ህገወጥ አመራር ቡድን ሙሉ የትግራይ ህዝብ ተጨማሪ ጠላት እየፈጠሩለት ነው ሲሉ በምሬት ጌታቸው ተናግረዋል። ተፈናቃዮች እንዲመለሱ ነው እያለ የሚያቅራራው ቡድን ድሮም ፍላጎት የለውም፣ አሁንም የውትድርና ገፈፋ ሲሉ የጠሩትን አፈሳን በመፍራት የኮበለለ ተጨማሪ አዲስ ተፈናቃዮችን ቡድኑ መፍጠሩን አውቃለሁም ብለዋል። አሁንም ተጨማሪ ጠላት ለመፍጠር ባደረገው ጥረት ሙሉ የትግራይን ህዝብ ወደ ጠላትነት ቀይሮ ተፈናቃዮች ስላልተመለሱ ነው አሁንም ማቅራራው የሚል ወገን ተፈናቃዮች እንዲመለሱ ፍላጎት እንዳልነበረው ሱራውት ይታወቃል። ከተፈናቃዮች
ጎን መቆም አልቻልንም ብቻ ሳይሆን አሁን ተጨማሪ ተፈናቃዮች ተፈጥሯል። በ10 ሺዎች በመቶ ሺዎች የሚቆጠሩ ተፈናቃዮች በተደራጀ ሁኔታ በክልሉ የሚገኘውን ህገወጥ የአመራር ቡድን ማስቆም ካልተቻለ ከትግራይ በመኮብለል ብቻ የሚፈታ ችግር የለም የሚሉት ጌታቸው፣ ስለሆነም ሁሉም የመገናኛ ብዙሃንና የማህበረሰብ አንቂዎች በትኩረት እንዲሰሩ ሲጠይቁ፣ ጠቅላይ ሚኒስትር አብይ አህመድ በበኩላቸው ህዝብን አበሳቅሎ የሚደረግ ትግል አወንታዊና ዓላማ ያለው ውጤት እንደማይኖረው በመረዳታችን ከቡድኑ ጋር ግጭት ውስጥ ለመግባት መንግስታቸው ፍላጎት የለውም ሲሉ አስታውቀዋል። መንግስት አብዛኛውን ጉዳይ በትዕግስት የሚያየው ወደ ግጭት የማይገባው ለምንድን ነው ያላችሁ እንደሆነ ዓላማ ቢስ ነው፣ ዓላማ የለውም። ይህንን ግጭት ከፈጸምን በኋላ አሳካን ብለን የምንናገረው አንዳች ቁም ነገር የለም። ትግራይ ባሉ ኃይሎች በየጊዜው ጦርነት ሊያስነሱ የሚችሉ ትንኮሳዎች እየተፈጸሙ መሆኑንም ጠቅላይ ሚኒስትሩ አጽንኦት ሰጥተው ተናግረዋል።